ለ9 ዓመት አይኔ አለመነጽር አልንቀሳቀስምና ማንበብም አልችልም እና የርቀት ነው የርቀቱም እየከለከለኝ ነውና በየ2 ዓመት ነው መነጽሩ የሚቀየረው እና ጆሮዬም እንደዚህ አይሰማም። ቀኝ ጆሮዬ ጸልያለሁ እዛ ቁጭ ብዬ ነብይ መጣ ያገለገለ ያለ እስቲ የሚያማችሁ ቦታ ያዟል 9 ዓመት ነው ታጥቧል ጆሮዬ ማለት ነው እና ከአይኔ ጋር ተያያዘ ነው እታያለሁ። ለጆሮዬ ግን ምንም አልወስድም። ለአይኔ ግን ጠብታ እታዘዝልኛል 3 አይነት ጠብታ ማለት ነው። የሚያማችሁ ቦታ ስል እኔ አይኔንና ጆሮዬን እንዲያርግ ያስኩ ከዛ ልክ አይኔን እንዲያስኩ ጆሮዬ ውስጥ የሆነ ምግል የያዘ ነገር የሆነ በቃ የሚፈነዳ ነገር ተሰማኝ። እልላትሉም እንዴ አጨብጭቡ እንጂ ከዛ ልክ እንዲህ ስል ልጄ አጠገቤ ቁጭ ብላለች። ወይ ማማ ጆሮዬ መገለ ስላት ወይ ማሚዬ አልመገለም ጆሮሽ አለችኝ። ልክ መነጽሩን አወጣውኝና እንግዲህ ብጅም ይልብኛል አንድ ሰው 2 ይሆንብኛል ከአይኔ ሳውጣ ማለት ነው። ጌታን ያው ጌታ ፊት ነው ማወራላችሁ። አሁን መነጽሩን ካቆምኩኝ ያው 4ኛ ወሬ ሆኖኛል ለማየት ብዬ ነው። እንግዲህ አስቡ መስከረም 10 ነው እዚህ መጣሁት። መጥቼ ለመመስከር እህቴ እዛ ጋር ቁጭ ብላለች። ጆሮዬም ምንም ነገር የለም እፈትሻለሁ ቁጭ ብዬ እንዲህ ያረኩኝ ኪቦርዶቹን እሰማለሁ አወጣለሁ ደግሞ እንዲህ ያደርጋለሁ። ልጄ ትስቃለች። ረማምዬ ዳንሽ ትለኛለች። በቃ ሁሌ ይሄ ምስክርነት ይመጣብኛል የአይኔ ጉዳይ ማለት ነው። አውጥቼ ጥያለሁ። ልክ እየሄድኩኝ ቼክ ስደረግ 3 አይነት ጠብታ የምታዘዝልኝ አንድ ሆነ። በጌታ በኢየሱስ አልኩኝና እሺ ብዬ መነጽሩ ሳሰን ተይዋል። ከፈለሽ ቀይሪ ካልፈለሽ ግን ንባባውን የርቀትም ደህና ነሽ የቅርብም ታነብያለሽ አለኝ። እግዚአብሔር ይመስገን የቅርቡንም የዋውን መጽሐፍ ቅዱስ በፊት ማየት አልችልም አነባለሁ። እግዚአብሔር ይመስገን ሲጨልምም እየተራመድኩኝ ነው። ይሄንን ጌታ እልል በሉ። እኔ እዚህ ቤት ተመላልሼ አይደለም በአንድ ቀን ብቻ ሆኖልኝ ነው የወጣውኝ። ስለዚህ ሰዎች እዚህ ቤት ትልቅ ጌታ አለ። እኔማ ሳልመሰክር እሷ እንደም እኔ ልመሰክር አይቻልም። እኔ ነኝ ይቼ መመስከር አለብኝ ብዬ ነው የመጣሁት። አይኔም ድኛለሁ ጆሮዬም ይሰማል። እልል በሉልኝ ወንዶች በጭብጨባ አመሰግናለሁ። ኢየሱስ ይባረክ። ፓስተር ሄኖክን ደግሞ እግዚአብሔር ይባርከው ዘመኑን ይባርክ አልፎ